ሰላም ናችሁ? ሰላም ነው። ማን ጋር ነው ያለ ነው? እነማን ናችሁ? ዛሬ ያመጣችሁት ጌጣጌጥ ምንድናቸው? ለምንድን ነው የምትጠቀሙባቸው? ይሄ ወንፊት ነው። እሺ። ጤፍ እና ዱቄት። እሺ። በሶ ምናምን እህሎች ለመንፋት ያገለግላል። አዎ። ይሄ ብርኩማ ነው። በሚተኙበት ጊዜ ሴቶች የሚንተራሱት ነው። ሙሽራ ወደ ስታገባ ከእናቷ ቤት ይዛ የምትሄደው እቃ ነው በባህላችን። እቺ ጡሌ ነች። ኦዱ ማረጊያ ነች። ኦዱ ለማረግ ይጠቀሙበታል። እቺ ብቻዋ ለሳምፕል ነው የመጣችው። አዎ ለሳምፕል ነው የመጣችው። እቺ ቁኒ ቀዳዳ ነች። ቁኒ ማለት ይሄ አደስ ደርቆ አርቲና ናትራ ተጨምሮበት ተወቅጦ ምናምን ተፈጭቶ ቅቤ ለመቀባት ለቁንጅና ይጠቀሙበታል። እዚች ውስጥ አዎ ተደርጎ ነው የሚቀመጠው። ይቺ አገልግል ነች። ስንቅ ይዘው ድርሚሶ የተጠቀሰ ምግብ ይዘው ወደ ስራ ወይም ለጉዞ ቤተሰብ ለመጠየቅ ሲሄዱ ይጠቀሙባታል። ይቺ ደግሞ ቶፋ ትባላለችና ምንድነች? ሾርባ ምናምን ለመቀቀል በቤት ውስጥ ሾርባ በዚህ ይቀቀላል። አዎ እኛ ጋር በዚህ ሾርባ ይጠቀማል። በዚህ ለመቀቀል የሚጠቀሙባት እቃ ነች። ይቺ ጋቻ ነች። ጋሻ በተለያየ ሌብል ናቸው። እንግዲህ ደረጃቸው የተለያየ ነው። ለማጨስ ነው። እኛ ጋር በአንድ ጋቻ በዚህ አድርስ የሚጨስ ከሆነ በዚህ አደስ በዚህ ወይራ ተደርጎ ይጨሳል ማለት ነው። ዱዓ ምናምን በሚሆንበት ጊዜ በሀገራችን ባህል ይሄ ሰፌድ ነው። ሰፌድ ለማንፈስ ጤፍም ሊሆን ገብስ፣ ባቄላ ምናምን ያሉንን የእናንተ ወረዳ የት ነበር ያልሽ? ኩታበር ወረዳ ላይ አሁን እኔ ለመዝናናት ብመጣ ምን የሚጎበኝ ቦታ አገኛለሁ? የኩታበር የሚጎበኝ ቦታ መሆነኛ ተራራ አለ። የአፄ ይኩኖ አምላክ የመወለጃ ቦታ የሆነው መሆነኛ ተራራ አለ። ከሱ ስር ጋኔና ዋሻ አለ። ጋኔና ዋሻ ማለት በጣም ከ400 ከ500 ሰው በላይ በአንድ ጊዜ መጠለል ይቻላል። በጣም ሰፊ ነው እና እሱ ቦታ አለን። እሱ ቦታ በአንድ በኩል ነጭ ላም ገብታ ስወጣ በዛኛው በር ሸሻ በር በሚባለው ነው የወጣችው። ጥቁር ሁና ወጣች ይባላል ከነጥጃዋና እንደ አይነት ታሪካዊ ቦታ አለን። የንፋስ እሳት ኢየሱስ ዋሻ ቤተክርስቲያን አለን። ደብር የሆነ በጣም ትልቅ የሸበቱ ድንጋዮች ምናምን ያሉበት የሸበተ ድንጋይ ያለበት እሱን አይነት የቱሪስት መናገሻ የሆነ ቦታ አለን። በጣም ደስ ይላል። የመጨረሻ ጥያቄ ልጠይቅሽ ላንቺ ባህል ማለት ላንቺ ምንድነው? ባህል ማለት በአንድ አካባቢ የሚኖር ማህበረሰብ መገለጫ፣ የሀዘን፣ የደስታ፣ የሰርግ፣ የለቅሶ፣ የአመጋገብ፣ የአለባበስ መገለጫ የሆነ ማለት ነው። አንድ ህብረተሰብ ሀዘኑንም ደስታውንም የሚያንጸባርቅበት ነው። ባህልን ለማሳደግ ምን ያክል ስራ እየሰራችሁ ነው እናንተ? እንደ ኩታበር ወረዳ ባህልና ቱሪዝም ጽሕፈት ቤት ያው ጥናት እናጠናለን። የጠፉ ባህሎች እንዲለሙ ምን ናቸው የሚለውን ህብረተሰቡ መጠይቅ አዘጋጅተን የራሳ ጥናት እንሰራለን። ህብረተሰቡ ባሳየን ጥቆማ መሰረት እነዛ ባህሎች ወይም የባህል ምግቦች፣ የባህል አልባሳቶች፣ የተለያዩ እቃዎች፣ የባህል እቃዎች በመዳሰሳ ጥናቱ መጠይቅ መሰረት ተነስተን ጎልተው እንዲወጡ እናደርጋለን። ህብረተሰቡ እንዳውቃቸው እናደርጋለን። በጣም እናመሰግናለን።